ፀሐይና ጨረቃን ለጊዜ መቁጠሪያ አድራጊ ነው ይላል። እንደውም ሱረቱ ዩኑስ ምዕራፍ 10 ቁጥር 5 ላይ ስትመለከችው ፀሐይና ጨረቃን የዓመታትን ቁጥር ታውቁበትና ለእነሱ መስፈሪያዎችን ይለካ ነው ይላል። ዓመታት የምናውቅበት ነው። የዘመን አቆጣጠሮች በሁለት ይከፈላሉ። የምታውቂያቸው ቀመርያና ሸምስያ ይባላሉ። ወይም ደግሞ ሉናር ካላንደር እና ሶላር ካላንደር ተብለው የፀሐይ አቆጣጠርና የጨረቃ አቆጣጠር ተብለው ለስንት ይከፈላሉ? ለሁለት ይከፈላሉ ማለት ነው። የፀሐይ አቆጣጠር አንድ ዓመት የሚቆጠረው 365 ቀን ነው። የጨረቃ አቆጣጠር ደግሞ አንድ ዓመት ማለት 354 ቀን ነው። ይሄ ነው። ይሄን እውቅና ኢቭን ባይብልም ይሰጣል፣ አይሁዶችም ይሰጣሉ፣ ሁሉም ናቸው የሚሰጡት ማለት ነው። ለምሳሌ በባይብል ስትመለከችው ኦሪት ዘፍጥረት ላይ ስትመለከችው ምዕራፍ 1 የማን የሚጮህ የሆነ ጩኸት ነገር ይሰማኛል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 16 ላይ ስለ ፀሐይና ስለ ጨረቃ ሲናገር ምን አለ? ሁለት ታላላቅ ብርሃናቶችን አደረገ አለ። ምን ያደርጉ ዘንድ አለ? ቁጥር 11 ላይ ቀንን ሌሊትን ምልክቶችን ለዓመታት ይሁኑ ብሎ ነው ሲፈጥራቸው። ለፀሐይ ጨረቃ ፀሐይና ጨረቃ ጊዜን ዓመታትን ታውቁ ዘንድ ነው የተፈጠሩ ተብሎ ነው የተባለው። ትምህርታችን አንድ አይነት ነው። እናንተ የምትጠቀሙበት የምን አቆጣጠር ነው? የፀሐይ አቆጣጠር ነው። በፀሐይ አቆጣጠር አንድ ዓመት ማለት ስንት ነው? 365 ቀን ነው። የጨረቃ አቆጣጠር ደግሞ አንድ ዓመት ማለት 354 ቀን ነው። በጨረቃ አቆጣጠር አንድ ወር የሚባለው 30 ቀን ነው በአቬሬጅ ራሱ ማለት ነው። በፀሐይ አቆጣጠርም አንድ ወር የሚባለው አንዳንዴ 28 ይመጣል፣ አንዳንዴ 29 ይመጣል፣ አንዳንዴ 30 ይመጣል፣ አንዳንዴ 31 ይመጣል። 30 በአቬሬጅ ላይ የተቀመጠ ቁጥር ነው። አንድ ወር ማለት 30 ቀን ነው የሚለው ነገር ያለው ማለት ነው። ከዛ አንጻር ነው እኛ ምንድነው የምናረገው? ጨረቃን ተከትለን ጾም የምንፈታበት ጾም የምንይዝበት ነገር ምናምን ነገር ጥንትም ጀምሮ የነበረ ነገር ነው። ለምሳሌ ኦሪት ዘኍልቍ ምዕራፍ 10 ቁጥር 10 ላይ በደስታችሁ ቀን በበዓላችሁ ዘመን በአዲስ ጨረቃ ስታዩ በዓላችሁን አክብሩ የሚል ነገር አለ። መባቻ ነው የሚለው አማርኛው። የእንግሊዝኛው ብትመለከችው የአዲስ ጨረቃ ይላል። ጨረቃ ስታዩ በዓላትን አክብሩ ብሎ ነው የሚያስቀምጠው። እስቲ ዘኍልቍ 10:10 ላይ ያወጣላት አንዴ ሐሰንዬ። ዘኍልቍ 10:10 ላይ ያወጣላት እና እንግሊዝኛው ነው ይታይሻል። በደስታችሁ ቀን በበዓላችሁ ዘመን በወር መባቻ ይላል። የወር መባቻ የሚለውን እንግሊዝኛው አዲስ ጨረቃ ነው የሚለው። በዕብራይስጥም ቆደሽ ይለዋል። ቆደሽ ማለት አዲስ ጨረቃ ማለት ነው። ጨረቃ ስታዩ ይታይሻል። ኒው ሙን ይላል አይደል? አዲስ ጨረቃ ብዙ ቦታ ላይ ነው ያለው። አዲስ ጨረቃ ይላል። መዝሙረ ዳዊት ምዕራፍ 81 ቁጥር 3 ላይም በአዲስ ጨረቃ ቀን በከፍተኛው በዓል ቀን መለከት ንፉ ይላል። አዲስ ጨረቃ ስታዩ በዓላችሁን አክብሩ ይላል። ባይብላችሁ የእናንተ መጽሐፍ ላይ መዝሙረ ዳዊት ምዕራፍ 81 ቁጥር 3 ላይ ማለት ነው። 81 ቁጥር 3 ላይ ይታይሻል። በመባቻችሁ ቀን በከፍተኛ በዓላት ቀን መለከት ንፉ ይላል። እንግሊዝኛውን አንድ ያደርግላት ይታይሻል። ወይን ዘሙኒዝ አለ ፉልት ሲሆን አለ ጨረቃ በሚሞላበት ሰዓት ላይ ጨረቃ አይሽው ጨረቃ ስታደርጉ በዓላት ታከብራላችሁ ማለት ነው ብሎ ነው ያስቀመጠው። ሌላው እንደምትመለከችው መዝሙረ ዳዊት ምዕራፍ 104 ቁጥር 19 ላይ ጨረቃን ለምን እንደፈጠረ ሲናገር መዝሙረ ዳዊት ምዕራፍ 104 ቁጥር 19 ላይ ሚራብሽ ነገር አለው። መክሌትዬ ሚዩት አድርጊውና መዝሙረ ዳዊት ሲታይሻል ምዕራፍ 104 ቁጥር 19 ላይ ምን አለ? ጨረቃን ለጊዜዎች አደረገ ይላል። ፀሐይ መግቢያውን ያውቃል አለ። ጨረቃን ለጊዜዎች አደረገ ይላል። ጊዜዎችን ወራት የምናውቅበት፣ ዕለታት የምናውቅበት፣ ዓመታት የምንቆጥርበት ጨረቃ እንዳለ ይናገራል ማለት ነው። መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ እናየውና ከዛ ደግሞ ለምንድን ነው ምልክትነት የተጠቀሙበት የሚለውን ደግሞ እናየዋለን ማለት ነው። ታይሻል። መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ መጽሐፈ ሲራክ አይ ቲንክ የያዝከው መጽሐፍ 80 ያዱ አይደለም። አብሽር 80 ያዱ ላይ ነው ያለው። መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ እና 7 አላገኘውም።
መጽሐፈ ሲራክ መጽሐፈ ሲራክ በቁርአንማ አሳየናት እኮ በቁርአንማ አሳየናት እኮ በቁርአን አሳየናት። ሁለት ጥቅሶችን አሳይተናል። ፀሐይና ጨረቃ ለምልክት ነው። አሁን አገኘው 43 መጽሐፈ ሲራክ ምዕራፍ 43 ደርሶ አዛዥ የምትሆኑት ነገር ያሰቀኛል። ከስር ሆናችሁ ልጅቷ ከቁርአንም ሰጥቻታለሁ። አሁን ደግሞ ከባይብል ከራሷ መጽሐፍ ውስጥም እንዳለ እንድትረዳው ነው። እሺ መዝሙረ ዳዊት ማለት መጽሐፈ ሲራክ ምዕራፍ 43 ቁጥር 6 እና 7 ይታይሻል። እሺ ምን ይላል? ጨረቃን ለሁሉም የዘመን መለኪያ ናት፣ ለዓለም ሁሉ ምልክት ናት። በእርሷ ቀን ይለያል፣ በጨረቃም የበዓላት ምልክት ይታወቃል። እኛ ጾም መያዛችን ጾም መፍታታችንን ጠብቀን ጨረቃ የምናደርግበት ነገር መጽሐፋችሁ ላይ አለ። እሺ ይሄ ጨረቃ የጊዜ አቆጣጠር ከሆነ እኔ የማውቀው ኦቶሚኒዮ ቱርክ ነው አይደለ? በመስጊድ ላይ አውጥቶ የሰቀለው እንዲሁም በባንዲራቸው ላይ ያደረገው ምልክቱን አሁን ጊዜ እንትኑ ነው። ለምን እንደምንጾምና ጾም እንዴት እንደምንፈታ ወራታችንና አመታታችን ለምን በጨረቃ አቆጣጠር እንደምንቆጥር ነው መጀመሪያው። አሁን ምንድነው መሰለሽ መስጊድ ማማ ላይ ሲደረግ ወይም ባንዲራ ላይ ምናምን የሚለው ነገር በቅርብ ጊዜ ነው የመጣው። በ13ኛው በ14ኛው ክፍለ ዘመን ነው የመጣው። ለምን ክሩሴድ ዋር በሚባለው የመስቀል ጦርነት የሚባሉት ክርስቲያኖች መጥተው ሙስሊሞችን ከምድረ ገጽ እናጠፋለን ብለው 9 ጊዜ ጦርነት ሲያደርጉ ምልክት ይዘው የመጡት መስቀል ነው ይዘው የመጡት። ያኔ ምን አደረገ እሱ? ለምልክትነት ሙስሊሞችን በጦርነቱ ለመለየት ተብሎ ምን አደረገ? ጨረቃና ኮከብ አድርጎ ይዞ መጣ። እሱ ከሃይማኖት ጋር የተያያዘ አይደለም ራሱ ማለት ነው። እኛ በመስጊድ ማማ ላይ የሚደረገው ለምን እንደሆነ ታውቂያለሽ? መስጊድ የቱ ጋር አለ የሚለው ነገር ሰዎች እንዲለዩበት ብለው ነው ሰዎች ያደረጉት እንጂ ያላ ትልቁ ቤት የት ነው ያለው? የት ነው የሚገኘው? መክሊትዬ ያላ ትልቁ ቤት የሚባለው ማለትም ያላ ትልቁ መስጊድ የት ነው የሚገኘው? መካ የሚገኘው ላይ መስቀል እንትን አለው፣ ጨረቃና ኮከብ አለው። ሰዓቱ ላይ ይመስለኛል ያለ ይመስለኛል፣ እርግጠኛ አይደለም። እንትኑ ላይ ነው ማለት መካ ላይ ነው ያለው። ያ ሰዓቱን ሰዎች እንዲያዩት ነው እዛ አካባቢ ላይ መስጊድ እንዳለ ነው። ካባው ላይ የለም ግን ለምን የለም? ለምን አላደረጉትም? ሰዓቱ እኮ ሩቅ ነው ራሱ እንደዚህ እሱ እኮ ኢትዮጵያ ውስጥም እኮ አንዳንድ መስጊዶች ላይ አለ፣ አንዳንድ መስጊዶች ላይ ደግሞ የለም። ግን የኔ ጥያቄ እኛም መስቀል የምናደርገው አንገታችን ላይ መስቀል የምናደርገው ክርስቲያንን እኔ የክርስቶስ ተከታይ ነኝ ብለን ምልክታችን ነው፣ መለያችን ነው እኮ። ፀሐይና ጨረቃ የኛም እንትን ነው፣ የጊዜያት ማወቂያ ነው ተብሏል። የንጋት ኮከብ ናት ፀሐይ። ጨረቃ ደግሞ ያው እንደምትመለከችው ነው። ፀሐይና ጨረቃ የሚደረግበት ምክንያት ለምልክትነት ነው ራሱ። ፀሐይና ጨረቃ ከምልክቶቹ ናቸው ይላል። ምልክቶቹ ማለት ምንድነው? የእሱ ተአምራቶቹ ናቸው ተብሎ በቁርአን ላይ ሱረቱ ፉሲላት ምዕራፍ 31 ቁጥር 37 ላይ ተቀምጧል። ከዛ አንጻር እነሱ ምን አደረጉ? ለምልክትነት ብለው ፀሐይና ጨረቃ አደረጉ ማለት ነው። ወይም ደግሞ ኮከብና እንትን አደረጉ ማለት ኮከብና ጨረቃን አደረጉ ማለት ነው። አውጣላት እሱንም ሱረቱ ፉሲላት ምዕራፍ 31 ቁጥር 37 ላይ ይኸውላችሁ ከስር ትሰግዳላችሁ ምናምን የምትለው አዎ መስቀል ቤዛችን ነው ብለን እንሰግዳለን። ግን እኛ መስቀልን ስለምናምንበት ኧረ መክሊት አይደለም አሁን አታናጅኝ። አሁን እያነደሽኝ ነው። ተይ ምክንያቱም ከስር ያሉትን ታያቸው አናቃቸውም። ከስር ያሉትን አትከታተይ። ስለ እስልምና በደንብ ነው እንደችልች ስለ እስልምና ማወቅ ጠይቂ። ከስር ያሉትን ሚዩት አድርጉልኝ አድሚኖች። እነሱን አትከታተያቸው፣ እነሱን ታያቸው። በቃ ከኛ ጋር አውሪ። እኛ ሪስፔክት አድርገን ያመጣንሽ እኛንን ያመጣንሽ። አንቺ መከታተል ያለብሽ እኛን ብቻ ነው። ከስር የሚጻፈውን ከስር የሚባለውን ነገር አትከታተያቸው፣ ታያቸው። እነሱን አድሚን አለ፣ ለሱ አድሚን አለ። አንቺ ዝም ብለሽ ፎከስ አድርገሽ እኛን ብቻ ተከታተይ። ምን ያለ ዳዋ እንቅፋት እየሆናችሁ እንደሆናችሁ ወቁ ራሱ ማለት ነው። ልጅቷን እንትን አትበሏት፣ በቃ አትናገሯት። ቀጥይ መክሊትዬ። አሁን አውጣላት ሐሰንዬ አንዴ እና ደግሞ በማለትም ዝም ካልኩኝ ወጣው እንዳይመስላችሁ። እሺ ስራ ላይ ስለሆንኩ ሚዩት አድርጌ ነፈለሽ አውሪ። ሱረቱ ፉሲላት ምዕራፍ 41 ቁጥር 37 ላይ ምን ይላል? ሌሊትና ቀን ፀሐይና ጨረቃ ከምልክቶቹ ናቸው ይላል። ማለት ከታምራቶቹ ማለት ነው። ለፀሐይና ለጨረቃ አትስገዱ፣ ለዛ ለፈጠራቸው ለአላህ ስገዱ። እርሱም ብቻ የምታመልኩ እንደሆነ ለእርሱ እንጂ ለሌላ አትስገዱ ይላል። ስለዚህ እዚህ ጋር የሚያመለክተው ነገር ምንድነው? በሰንሳት ፀሐይና ጨረቃ ከምልክቶቹ ናቸው። ፀሐይ ደግሞ የንጋት ኮከብ ናት። የንጋት ኮከብ ሞርኒንግ ስታር የምትባለው እሷ ናት።
ጨረቃ ነው። ጨረቃና ፀሐይ በቁርአን ላይ ያለው ኢምፕሊኬሽን ምንድነው? ጨረቃና ፀሐይ ምልክታቸው ምንድነው? ለዘመናት ማወቂያ ብሎ ነው አላህ የደነገጋቸው ራሱ ማለት ነው። ቅድም ያየሽው ላይ ማለት ነው። ፀሐይ ጨረቃ ተብሎ የተቀመጡት ከዛ አንጻር ነው ማለት ነው። እና ከዚህ ውጪ የላቸው። ሱረት ዩኑስ ምዕራፍ 10 ቁጥር 5 ላይ አንድ ያውጣላትና እሱን አውጣላት ታይሻል። ሱረት ዩኑስ ምዕራፍ 10 ቁጥር 5 ላይ ይታይሻል። እርሱ አላህ ማለት ነው ፀሐይን አንጸባራቂ ጨረቃን አብሪ ያደረገ ነው አለ። ለምንድን ያደረገው? የዓመታትን ቁጥርና ሂሳብ ታውቁ ዘንድ ለእነርሱ መስፈሪያዎችን ይለካ ነው። አላህ ይህን በእውነት እንጂ በከንቱ አልፈጠረም። ለሚያውቁ ህዝቦች አንቀጾችን ያበራራል አለ። ለከንቱ ሳይሆን በቃ ዓላማ አላቸው። ዓላማቸው ፀሐይና ጨረቃ ለምንድን ነው? ዓመታትን ቁጥር እንድናቅ፣ ሂሳብ እንድናቅ፣ አስትሮፊዚክስ የሆኑ ነገሮችን እንድናቅ ከሚለው አንጻር ነው። እና እነሱም ያደረጉት እንትን ነው። ያ ነገር እኮ ትክክልም ላይሆን ይችላል እኮ። አሁን እኔ ለምሳሌ ብትፈቅጂልኝ ጨረቃና ኮከብ ከመስጊድ ማጥፋት ከሚፈልጉት ሰዎች ውስጥ አንደኛው ነኝ እኔ ለምሳሌ። ምክንያቱም ጨረቃና ኮከብ ምልክትነት እንትን አይደለም። ሰሃባዎች አላደረጉ፣ አብዮቹ አላደረጉ፣ ሶስቱም ጀነሬሽኖች አላደረጉም። ሰለፎች፣ ቀደምት የነበሩ ሰለፎች ፀሐይና ጨረቃን በመስጊድ ማማ ላይ አላደረጉም። ራሱ ማለት አያውቁትም ራሱ። ስለዚህ ያ የመጣው 14ኛው ክፍለ ዘመን ላይ ነው የመጣው። ኦቶማን የሚባለው ኢምፓየር ከክርስቲያኖች ጋር ውጊያ መጥተው ሊወጓቸው ሊያጠፉ እስልምናን ከምድረ ገጽ እናጠፋለን ብለው ጦርነት ሲያደርጉ እነሱ መስቀል ይዘው ሲመጡ እነዚህኞቹ ደግሞ ኦቶማኖቹ ደግሞ ፀሐይና ጨረቃን አደረጉ። ከዛ በኋላ ፀሐይና ጨረቃን ደግሞ የሚገርምሽ ነገር ለመስጊድ ማማ ላይ ያ ነገር የተገነባው ህንፃ መስጊድ ነው የሚለውን ነገር ሰዎች እንዲያውቁበት ብቻ ነው አገልግሎት የሚሰጠው። ከዚህ ውጭ አገልግሎት የለውም። ሚናሬት ግልጽ ነው። እሺ እንደዛ ከሆነ እስማማለሁኝ እንጂ ይሄ ጨረቃ በእስልምና ውስጥ አንድን ቦታ ተደንግጎ ሳይኖር ለእናንተ ምልክት የሚሆኑበት ነገር ግራ ያጋባኝ ነበረ። እሺ አሁን ነቢዩ መሐመድ እንደ ማንኛውም ነብይ ነው አይደለም? አማላጅ ወይም መልአክ ወይም ምንም አይደለም። ያኔ እንደ ሌሎቹ ነቢያቶች ነብይ ነው አይደለም? ሰው ለምንድን ነው በእስልምና ይሄን ያህል ትልቅ ቦታ የምትሰጡት? እንደገና ደግሞ ነቢዩ መሐመድ በሱረቱል ስንት ላይ እንደሆነ በእርግጠኝነት አላውቀውም፣ ግን እኔ ከእስልምና የመጀመሪያ ነኝ ያለው ከምን አንጻር ነው? ካለበት ትውልድ አንጻር ነው? እምነቱን ከመመስረት አንጻር ነው? ከምን አንጻር ነው? ነቢዩ መሐመድ እኮ እኔ የእስልምና የመጀመሪያ ነኝ ብሏል። ከሴቶች ደግሞ መጀመሪያ የተከተለችው ማናት? ሚስቱ ጀሚላ ናት አይደለም? ይሄ ነገር ከምን አንጻር ነው? ነቢዩ መሐመድ እኔ የመጀመሪያ ሙስሊም ነኝ ካለ ከሱ በፊት እስልምና አለ የምትሉ ከሆነ እንዴት እኔ የመጀመሪያ ነኝ ይቻላል? አብሽሪ፣ ችግር የለውም። ፈገግ ያደርጋል። ምን እንዳሳቀኝ ታውቂያለሽ? ገብቶሻል? ሲሳኩበት ለመጀመሪያ ጊዜ የተከተለችው ሚስቱ ጀሚላ አለሽ። ኸዲጃ ለማለት ፈልገሽ ነው እና ደስ ይላል። አንዳንድ ጊዜ ፈገግ ችግር የለውም። እኔ በደንብ አላውቀውም፣ ግን የመጀመሪያ የተከተለችው የራሱ ሚስት ደስ ይላል። ፈገግታ ሱና ነው። አስደሰትሽ ማለት ፈገግ አደረግሽን ለማለት ፈልጌ ነው። አንዳንዴ ደስ የሚሉ ነገር ላይፍ ራሱ እኮ ሲሪየስ ነው እና አንዳንዴ ፈገግ ማለትም ደስ ይላል ለማለት ፈልጌ ነው። እና ከመጀመሪያውኑ ልጀምርና ወደ ሁለተኛው ሊድ ማለት ነው። መጀመሪያ ረሱል ሰለላሁ ዐለይሂ ወሰለም ኦንቶሎጂካሊ ሰው ናቸው። ከሰው የዘለለ ነገር የላቸውም። ቁርአን ላይም እኔ ሰው ብቻ ነኝ በል የሚል ብዙ ቦታ ላይ አለ። ሲላኩ እኔ ሰው ብቻ ነኝ፣ ከዚያ የዘለለ ነገር የለኝም። መልአክ አይደሉም፣ አምላክ አይደሉም። 4 ነጥብ ላይ ሰው ናቸው። እንዳንቺ ካንቺ በሰውነት ሰው በመሆን በኦንቶሎጂካሊ በምንነት አንድ ናቸው ካንቺ ጋር ምንም ይለ ካንቺም ከኔም ጋር የሚለዩት ነገር የለም። ሜታፊዚካሊ ግን በማንነት ይለያሉ። በማንነት ምንድን ናቸው? ነብይ ናቸው፣ መልእክተኛ ናቸው፣ የአላህ ባሪያ ናቸው። ቁርአን በእሳቸው አማካኝነት ነው የተወረደው። የነቢያት ሁሉ መደምደሚያ ናቸው። ከእሳቸው በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም። አላህ በቁርአን ውስጥ አልቋቸዋል፣ አክብሯቸዋል። የደረጃ ልዩነት ብቻ ነው ያለው ከኛ ጋር። ያ የደረጃ ደግሞ ኢኮኖሚካል ነው፣ ምጣኔያዊ ነው እንትናቸው ማለት ነው ደረጃቸው እንጂ በሰውነት እኔንም አንቺንም አይበልጡም። በሰውነት ማለት ነው ሰው በመሆናቸው ማለት ነው። ከሰውነት ሌላ ተራ ካወጣናቸው ወይ መልአክን የሚሆኑት ወይ አምላክን የሚሆኑት ወይም ደግሞ ዝቅም ከተባለ ሰው እንስሳም ድንጋይም ምናምን አታክልትም ነው የሚሆነው። ስለዚህ ሰው ናቸው። ከዛ እንወዳቸዋለን፣ እናከብራቸዋለን። አላህ በቁርአን ውስጥ ደረጃቸውን ከፍ ስላደረገ እንወዳቸዋለን፣ እናከብራቸዋለን። ከዚህ የተረፈ አሁን ከዚህ ከምልሽ ነገር ውጪ
ሙስሊም እንደዛ ካደረገ ከድንበር ማለፍ ነው። ድረሱልኝ አንላቸውም። ረሱ ሰለላሁ ዐለይሂ ወሰለም መድረስም አይችሉም። ራሱ መድረስም አይችሉም። እርዱኝም ማለት እሳቸውን አይቻልም። እንዴ ቆይ አንዴ እርዱኝም አንልም ምናምን ስትል አንዳንድ ሰዎች አሁን ያ ረሱላህ ምናምን ይላሉ አይደለም። አንተን ነው እንትን ነው ቮካቲቭ ማለት ነው። ቮካቲቭ ነው። ቮካቲቭ ታውቂያለሽ? ቮካቲቭ ፓርቲክል ይባላል እሱ። ለምሳሌ ቮካቲቭ ፓርቲክል ማለት ለምሳሌ እንትን ላይ ፊዳከ እንላለን አይደል? ፊዳከ አቢ ወሚ ያ ረሱልላህ እንላለን አይደለ? ያን በምንልበት ሰዓት ላይ እንትን ነው ምንድነው ቮካቲቭ ፓርቲክል የሚባሉ ነገሮች አሉ ኤክስፕረስ የምናደርግበት እንጂ እሳቸው እንደዛ ናቸው ማለት አይደለም። ለምሳሌ በምን ኤግዛምፕል ልስጥሽ? ለምሳሌ እንዴት አድርጌ ልስጥሽ? ቆይ እንትን ላይ ባይብል ላይ ያዕቆብ ሆይ የጠራው እስራኤሎች ስማ ምናምን ነገር ይላል አይደል? ፈጣሪ ዘኍልቍ 24:5 ላይ ያዕቆብ ሆይ ይለዋል። ያዕቆብ ሞቷል። ያዕቆብ ሆይ እያለ ሲጠራው ፈጣሪ ምን እየለመነው ነው ወይስ ምንድን ነው? ክብሩን ለማሳየት ነው እንጂ እየጠራው አይደለም ፈጣሪ አይደል? ያዕቆብ ሆይ እያለ ይናገራል። ዘዳግም 33:18 ላይ ዛብሎን ሆይ በመውጣትህ ይሳኮር ሆይ ምናምን ነገር እያለ ይናገራል። ይሳኮር ሆይ ዛብሎን ሆይ ሲላቸው ፈጣሪ ምን እያላቸው ነው? ጸሎት ነው እየጠራቸው ነው ወይስ ደግሞ እያከበራቸው ነው የሚያሳየው? መክሊት እሺ። ስለዚህ ረሱል ወይም ነብዩ ያ ረሱልላ ስንል እያከበርናቸው ነው ያለው ነው እንጂ ያ ረሱልላ እያልን እየጠራናቸው አይደለም። አይሰሙማ እንዴ? ሊሰሙ ይችላሉ። እሳቸው ሰው እኮ ናቸው። አንቺም ያ ረሱልላ ካልሽ እንደዛ ከሆነ ጥሪ ከሆነ እኔም እዚህ ጋር ሆኜ ያ ረሱልላ ካልኩኝ ሁሉንም መስማት አይችሉም። እሳቸው ውዴታችንን እየገለጸን ያለ ነው፣ አክብሮታችንን እየገለጸን ያለው እንጂ እሳቸውን እንትን እያለን እየጠራን አይደለም ራሱ ማለት ነው። ሁለተኛ ሳሙኤል ምዕራፍ 1 ቁጥር 21 ላይ እናንተ የጊልቦን ተራሮች ሆይ እያለ ይናገራል። ተራሮች ሆይ እያለ ፈጣሪ ስለሚናገር ፈጣሪ ወደ ተራራን እየጠራ ነው ያለው ማለት ነው አይደለም። ራሱ ኢሳያስ 52 ቁጥር 9 ላይ ኢሳያስ ምን አለ? እናንተ የኢየሩሳሌም ፍርስራሾች ሆይ ይላል። የፈራረሱት በባቢሎን ምርኮ ጊዜ ፈራርሰው የፈራረሱት ምን አለ? እናንተ የኢየሩሳሌም ፍርስራሾች ሆይ እያለ ፍርስራሾቹን ያወራል።